እሺ ኧረ ርብቃ ለምን በደስታዬም በሀዘኔም ጊዜ አጠገቤ ስላለሽ እንዴ እኮ ግዴታ ነው እህቴ አይደለሽ እንዴ እሱስ ልክ ነሽ ርች አሁን የራሱ ሰላም ሰላም፣ ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ዛሬ ይዤ የመጣሁት ስለ ርብቃ ተከታታይ ድራማ ነው ማለት ነው። እና ርብቃ እና አቤል ቀለበት ሊያደርግላት ማለት ነው። ሶስቱ ነው ርች ጓደኛዋ፣ በጣም ወዳጇ፣ ሶስቱ ነው ፕሮግራም አዘጋጅቶላት ለርብቃ ፕሮግራሙ ቀለበት ያስርላታል። እሷን በጣም ትደሰታለች። በቃ ሶስቱ ይጨፍራሉ። ጓደኛዋ ጥሩ ጓደኛ ርች በጣም ትደሰታለች። ከነሱ ይበልጥ ርች በጣም ትደሰታለች። ያው ቀለበት ያደርግላታል፣ እንትን ይላሉ። ከዛ በማግስቱ ደግሞ ቀለበት ካደረገላት በኋላ በማግስቱ ሌላ ፕሮግራም ያደርግላትና ክላስ ውስጥ ማለት ነው ደስ በሚል ሁኔታ ያደርግላታል። እዛው ማለት ቀለበቱ የሚያደርግላት ውጪ ነው፣ ግን እዛ ደግሞ ፕሮግራም አድርጎ ይጫወታሉ ማለት ነው። ፍቅራቸውን ይገላለጻሉ። እንዴት እንዳፈቀረችው እንዴት እንዳፈቀራት ምናምን ነገር ይገላለጻሉ። በጣም ደስ በሚል ሁኔታ ፍቅራቸውን እዛ እንትን ይላሉ። በኋላ ጊዜ ርች እና ርች ሳትሆን ርብቃ ለአቤል ትጠይቋለች። እንዴት ልትወደኝ ቻልክ ምናምን ትለዋለች። እሱ ደግሞ ይነግራታል። እኔ እና እንዴት ልትወደኝ ትችላለህ ጓደኛ እያለክ ምናምን ስትለው እኔ በጣም እሷን ብዙም አልወዳትም እና ያው እሷ እንትን ስትለኝ ከመላመድ የተነሳ ነው እኔና እሷ ልንዋደድ የቻልነው እና አንቺ ከመጣሽ በኋላ እሷን ረሳኋት፣ በቃ ፍቅሬ ወደ አንቺ መጣ ይላታል። ከዛ ሌላ እሱን ተይና ሌላ ስለኔ የምታውቂ ጉዳይ አለ ምናምን ብሎ ይላታል። አይ ንገረኝ ትለዋለች። ከዛ ይነግራታል እንደዚህ ማለት ነው። እና እሷ ብዙም አልወዳትም፣ የምወዳትም ማፈቅርሽ አንቺን ነው ይላታል። ታዲያስ አንቺስ እንዴት እኔ እንድትወጂ ትችያለሽ ምናምን ይላታል። እሱ ደግሞ አቤል ለርብቃ ርብቃ ደግሞ ትነግረዋለች። ተው ተው ምናምን ስለ አይ ተው አይባልም ምናምን ይልና አስገድዶ ይሰማል ማለት ነው። ከዛ ትተርክለታለች። እኔ በጣም ነው የምወድቅ በአይን ፍቅር በጣም ወድ ነበረ። አንተ ከማየት እናንተ ጋር ከመምጣቴ በፊት በጣም ወድ ነበረ፣ በጣም አፈቅራለሁ። ከዛ በተለያየ ምክንያት አንተን ለማግኘት እጥር ነበረ። በኋላ ጊዜ የሆነ አማራጭ ይመጣልኝና ሰራተኛችሁን ብር ጨምሬ ከእናንተ ቤት አስወጣትና እኛ ቤት እንድትገባ አደረግኳት። እኔ ደግሞ እንደ ሰራተኛ ሆኜ እናንተ ቤት ገባው ትለዋለች ማለት ነው። ከዛ በኋላ ሰራተኛ ሆኜ እናትሽ ይልና ይናደድና እኔ እኮ ጥሩ ሰው አይደለሁም እንደዛ ሳመነጫጭቅሽ እንደዛ ሳርግሽ ምናምን ይላታል ማለት ነው። ከዛ በኋላ ለምን እንደዚህ ያደረግሽ ነው ስለምወድ ነው ምናምን ትለዋለች። ከዛ እሱ በጣም እንደውም አሁን የማፈቅርሽ ይላትና ፍቅራቸውን በጣም እንትን ይላሉ፣ ያድራሉ። ከዛ ካደሩ በኋላ እሷ የማርገዝ ምልክት ታሳያለች። ሽንት ቤት ወደ ላይ ሲላት ሽንት ቤት ሩጣ ገባች። ከዛ በማግስቱ ደግሞ እናታቸው በጣም ትንከባከባለች። እንዴት ምናምን ነገር በቃ ብላ እንዴት በቃ ከእሷ ጋር ለማጣላት አቤልን በቃ ርብቃና አቤልን ለማጣላት በጣም ብዙ ሙከራ ታደርጋለች ሴትዮዋ። እና በቃ የሆነ በወረቀቱ ጉዳይ ታወራለች። ወረቀቱ ለወንድምየው ለአንተ እንዲሆን ነው የምፈልገው ምናምን ትለዋለች እሷ። ሌላ ደግሞ በቃ አቤልን በጣም በቃ በአቤል ፍቅር አቤል እንዲጎዳ የተለያየ ነገር እንዲሆን ነው የምትፈልገው ሴትዮዋ ማለት ነው፣ እናታቸው ማለት ነው። እና ከዛ በኋላ እነሱ እንትናቸውን ጨርሰው ሲመጡ ማለት ነው የመዝናኛቸው ጊዜያቸውን ጨርሰው ሲመጡ እሱ ለወንድምየው ደውሎ ነበረ። ወንድምየው ደግሞ እመጣለሁ ምናምን ብሎ ደውሎ ነበር አቤል ለወንድምየው። ከዛ ለትንሿ ማለት ነው ቤት ውስጥ የሚደረገውን ነገር ትነግሪኛለሽ ምናምን ብሎ እንደ ስለላ ያስቀምጣታል፣ እሷን ማለት ነው። እንደ ስለላ ያስቀምጣታል። እሷ ደግሞ እሺ ምናምን ትለዋለች። ከዛ በኋላ እነሱ ይመጣሉ። ሴትዮዋ ቁጭ ብላ ነበረ። ፎቶቸውን አስቀድማ ከቤት ውስጥ አውርዳ ደብቀዋለች ማለት ነው። ከዛ ቁጭ
ብለው እንዳሉ ከዛ ቀና ስትል ርብቃ ፎቷቸው ወርዷል። ለምን ወረደ ምናምን ብላ ትናገራለች ማለት ነው። ከዛ እሱ ደግሞ ቀና ሲል የለም ፎቶ ለምን ብሎ ይጠይቃል እናትየው ማለት ነው። በቃ መቀመጥ ስለሌለበት ነው ያወረድኩት መጀመሪያ ለመሰቀልሽው ምናምን ሲላት በቃ አሁንማ አያስፈልግም ስለዚህ አወረድኩት ምናምን ብለዋለች። የሰቀልሽው አንቺ ነሽ ለምን አወረድሽ ብሎ ከሚስቴ ጋር አታጥኝ ምናምን ብሎ በጣም ይናደዳል። ሚስቴን ከነካሽብኝ ምናምን ብሎ እንትን ይላታል። ከዛ በቃ እሷ ሁለቱን ለማጣላት ብዙ ነገር እንትን ትላለች ሴትዮዋ። ከዛ ክላስ ውስጥ ተናዶ እሷ ርብቃ ክላስ ውስጥ ቁጭ ብላ ነበረ። ወደ ክላስ ሲሄድ ርብቃ ቁጭ ብላለች። ከዛ ተናዶ ምን ሆነ ነው ምናምን ስትል እናቴን ተናገርኳት ምናምን ብሎ ይላል። ስለተናገራት ማለት ነው። እና ከዛ በጣም ይናደድና እንትን ይላል። ከዛ በኋላ ጊዜ እሷ ቼክአፕ አርጉ ምናምን ብላ ወደ ላይ ሲላት ማለት ነው። ቼክአፕ ሂጂና ቼክአፕ አርጉ ምናምን ብላቸው ነበረ ማለት ነው። ቼክአፕ ሊያደርጉ ከርብቃ ጋር ይቀጣጠሩና ማለት ነው። ከሪች ጋር ይቀጣጠሩና ሪች ከዛ ሆስፒታል ሊሄዱ እንትን ይላሉ፣ ይነጋገራሉ። ከዛ ሲነጋገሩ ምን ሆነሽ ነው ምናምን ስትላት አይ እንደዚህ ምልክት ይታየኛል ምናምን እርግዝና ሳይሆን አይቀርም ትላታለች። ከዛ ሲሄዱ እውነትም እርግዝና ሆኖ ተገኘ። ከዛ ቼክአፕ ሲያደርጉት እርጉዙና ተገኘች። ከዛ ለአቤል አልነግረውም በዚህ ሰዓት እሱ ጥሩ ሁኔታ አይደለም ስለማልነግረው ዝም ብዬ ቼክአፑን እንትን እላለሁ ምናምን ትለዋለች ማለት ነው። እና ደግሞ አባታቸው መጥቶ ነበር የእሱ አባት ማለት ነው። ከዛ ፎቶ ምናምን ነገር ይዞላት መጥቷል መሰለኝ አባትየው ማለት ነው። ከዛ በኋላ አባቷ ለድንገት ይደውልላታል ማለት ነው። ከዛ ለምን ደውሎ ምን ልለው ነው ምናምን አገባው በይው ምናምን ትላታለች ልጅ ጓደኛዋ ርብቃ ማለት ነው። ከዛ በኋላ እንትን ካሉ በኋላ ማለት ነው ሄደው ሆስፒታል ሄደው ቼክአፕ ሲያደርጉ ልጁ ነው ተገኘ እርጉዝ እንደሆነች እና ለአቤል ደግሞ ደበቀችው። ከዛ እና አቤል እና ወንድምየው ቁጭ ብለው ነበር ሳሎን። ልክ እነሱ ሲገቡ ሳሎን ነው ቁጭ ያሉት። ከዛ ቁጭ አሉ እየተጫወቱ እንዳለ ምን ሆነች ነው ምናምን ብለው ሲጠይቋት ጮጋራ ይሄን ነው ብላ ተዋሻቸዋለች ማለት ነው። ከዛ በኋላ እንደተዋሽታቸው ከዛ በኋላ ክላሷ ነይ እንግባ ትልና ሪች ለርብቃ ክላሳቸው ይገቡና ይጫወታሉ። ምን ይላሉ? ከዛ በኋላ ማለት ነው ከተጫወቱ በኋላ ማለት ነው ወረቀቱን እንዴት ነው ትደብቂያለሽ? ምናምን አዎ እደብቀዋለሁ አላሳየውም ለቤል ምናምን ትልና ትደብቀዋለች ማለት ነው ወረቀቱ ማለት ነው። ከዛ ቤል እንደ ድንገት በቃ ይመጣና ክላሳቸው ቁጭ እንዳሉ ቁጭ ብሎ ወረቀቱን እነሱ እያወሩ እንዳለ ወረቀቱን ሰጥላ ነው የሄደችው ማለት ነው አልጋ ላይ። ከዛ እስቲ ልሸኛት ምናምን ብላ ለጓደኛዋን ልሸኛት ትወጣለች ማለት ነው። ስትወጣ ማለት ነው ርችን ልሸኛት ማለት ነው። ከዛ ርብቃ አብረው የተያይዘው ይወጣሉ ማለት ነው። ከዛ ሸኝታት ትመጣለች። ያ ወረቀት አልጋ ላይ ነበረ። የኋላው ድራማው አያሳይም። ምናልባት ነገ በሚቀጥለው ክፍል ሊያሳይ ይችላል ማለት ነው። ያ ወረቀቱ እርግዝናዋን እንዴት የደበቀችበት አልጋው ላይ ጥላ ነው የሄደችው ማለት ነው። ምናልባት ሊያየው ይችላል፣ ምናልባት ደግሞ ወንድምየው ሊያየው ይችላል። በሚቀጥለው ሳምንት እርግጠኛ ነኝ ይህንን ያሳየናል። ከዛ በኋላ ሸኝታ መታ ሶፋ ላይ እንደተኛች ይቺ አሮጊቷ ትመጣና ርብቃን በእንትን በተኛችበት ማለት ነው በትራስ ታፍናታለች። ድራማው ያለቀው እዚህ ላይ ነው። በሚቀጥለው ሳምንት ደግሞ ወይ በሚቀጥለው ተከታታይ ድራማው ሲቀጥል ደግሞ የሚያሳውቅን ይሆናል። ድራማውን ተከታተሉት። ደስ የሚል ድራማ ነው። ሰላም ዋሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቻው